ይታያል አይደል? ይታያል። ምንድነው ሰው እጅ ላይ አጣለው? ምንድነው ያረከው? ምንድናት? ሚስቴ ነች። እንዴ ምንድነው ይሄ? አየው አይደለ? እየሰማሽኝ ነው አይደለ? ሴት ልጅ ስለሆንሽ ነው እየነገርኩሽ ነው። ምንድነው እዛ ስታደርግ የነበረው? ምንድነው እያደረክ የነበረው? ምንም አላደረኩኝም። እንዴ ከባለቤቴ ጋር መዝናናት አልችልም እንዴ? ምንድነው? የት ነው የምትሄደው? ሄዳ ነበር እንዴ? ሄጄ ነበረው። ሱሪን አድርገው ቶሎ ብለህ። አንተ ከእንስሳ ጋር ምንድነው የምታደርገው? የት ነው የምትሄደው? ና አየው፣ አንገቱን አየው። እዚህ ጋር አንገቱን አየው አይደል? በቃ አለ አይደል? ውስጤን በውስጤ ይዤ ነው ያለሁት እና ከእንደዚህ ከመሆኑ በፊት ማለት አሁን እንዴት ብዬ ድርጊቱን ራሱ መጥራት ለኔ ይከብደኛል። እንደዚህ ከመበላሸቱ በፊት በጣም አሪፍ ልጅ ነበረ፣ አስተዋይ ልጅ ነበር ምናምን ነገር። እዚህ ጋር አብሮውላ የተጣለው ኮንዶም መጀመሪያ አሁን አጉርሰናዋ ከፍቅረኛ ጋር እሷ ሄዶ አጉርሶ አውርቶ ምናምን ጠገብሽ እንዴት ነው በቃ ምናምን ብሎ እንደ ሰው ውሃ ጠጥቷት እንደ ሰው ስሟት በቃ ለማን ራሱ ከንፈሯን ነው የሚስማት። ኦኬ ምን መቆጣጠሪያ እየሰጣት ነው ያልሽኝ? አዎ ያቺ የሞተችው ላም የወሊድ መቆጣጠሪያ ይሰጣታል በብዛት ምኑንም ወሊድ ሴት ልጅ የምትወስደው የወሊድ መቆጣጠሪያ የለም እሱን አምጥቶ ይሰጣታል ምናምን ተው ምናምን ስለው ያለቅሳል። ተይኝ ምን ሆነሽ ነው ምናምን። እኔም ደግሞ ምን ላድርገው በቃ ስለሚቸግረኝ እሺ እለዋለሁ በቃና ያው ያልተፈቀደ ነገር አይደለም። እዚህ ላሟ ሞተች። መርፌውን ለምጥቼ ሰው ካላስወጋው ምናምን እንደ ማን ነው የምታስወጋው ምናምን ብዬ ሆነ ሰዓት አበድኩኝ። እንዴት ነው ነገር ሰው ቢያውቅ ምናምን ብዬ አበድኩኝ ምናምን። መርፌ ሰጣታል ማን ነው መድኃኒት መከላከያ የሚባል መድኃኒት ሰጣታል። በቃ ከዛ ላሟ ሞተች። ኦኬ ግን በስተመጨረሻ ማለት ልትነግሪን የምትፈልጊው ነገር ካለ እንደዚህ ለመሆኑ አንቺ የምትጠራጠራቸው ነገሮች አሉ? አዎ ቅድም ሳልነግርህ ማላልፈው ነገር ቅድም እነግርሃለሁ እያልኩ ያሰብኩኝ ነበረ። አንድ ልጅ ነበረች እሱን የምትወደው ልጅ ብርቱካን ነው ስሟ እና እዚሁ ሰፈር ነች እኛ ሰፈር አብሮ አደግነች ከሱ ጋር አብሮ አደግነች እና የሚገርም ነገር በጣም ነበር የምትወደው ሞታ ነበር የምትወደው። እሱ ደግሞ ያቺ የነበረችው ጓደኛ ልጅ አይደል እሷን ነበር የሚወዳት እና አልፈልግሽም እኔ አልሆንሽም እኔ የምወዳት ሴት አለች ምናምን ሲል አንተ የኔና የኔ ብቻ ነክ ምናምን ነገር ትላለች። ፍቅር በውዴታ እንጂ በግዴታ እኮ አይሆንም ምናምን ስላት እንደምንም ብዬ የኔ አረገዋለሁ ምናምን ትላለች። ከዛ የሆነ ሰዓት ነው በጣም ተናዳ እሰራልሃለሁ ምን አለች ብርቱካን በለኝ እሰራልሃለሁ እኔ እውነት ሞቻለሁ በቃ አንተን ከሰው በታች ካላረኩ ሞቻለሁ ምናምን ብላ ዛተችበት። የሆነ ቀን እኔ ቤት መታ ነው ላይ ዛተችበት ምናምን እሱ ፊት ሲነሳት ዛተችበት። ቆይ ቡርቴ ተረጋጊ ምናምን ሰዓት እሰራለታለሁ ለኔ በጣም ሲምፕል ነገር ነው እኔ ሞቻለሁ። አሁን የሚገርም ነገር ትስቅበታለች ትመጣለች እኔ ሰፈር ልጅ ነች ምናምን ብዬ ሄላ ትስቅበታለች። ከት ምን ያስቅሻል ምናምን ስላት ምንም ብለኝ ትሄዳለች። እና በደንብ በእርግጠኝነት የምጠራጠረው እሷ ነው። ይሄ ልጅ እንደዚህ ለመሆኑ በእርግጠኝነት የምጠራጠረው እሷ ነው። ኦኬ ያዞረችበት ነገር አለ ማለት ነው። አዎ ለምን እርግጠኛ ሆንሽ ደግሞ ብትለኝ የሆነ ሰዓት ጸበል ይዤ ሄጄ ነበር። ጸበል ይዤ ሄጄ ለፍልፏል መንፈሱ ሴት እንዳሰራችበት እንደዚህ እንዲሆን ሴት እንዳሰራችበት መንፈሱ ለፍልፏል። እና ብዙ ጊዜም ይዤው ለመቀመጥ አሰብኩኝ። ግን እዚህ ያው እንዳያቸው ላሞች አሉ እና ሰራተኞቹ ደግሞ ሰራተኞች አሉ ላሞቹን የሚያግዙን እና በእነሱ ነው የምንተዳደረው። እና እንዴት አሁን እኔም ከሌለው ምንም ሰራተኞቹ በስነ ስርዓት አይዟቸውም ከብቶቹ እና ከሰው ጋርም አስቀምጬው ከሰው ጋርም ብልከው ይመጣል። ቀጥ ብሎ መጥቶ በቃ ጸበሌን ጨረስኩ እኮ እንዴ ተጠመቅኩ እኮ በቃ እኔ ሰላም ነኝ ምናምን ይላል። ምን ነው እንዴ ክዬ ናፈቀችኝ ሚስቴ ናፈቀችኝ ይለኛል። ስለዚህ 100% የምጠራጠረው እሷን ነው። ምክንያቱም ጸበልም ለፍልፏል እሷም ደግሞ በተግባርና በቃሉ ያለችኝ ነገር አለ እና እሷ ልጅ
ስለዚህ ከሷ ጋር የተያዘ ነገር ነው ማለት ነው። በቃ ጸበል ላይ ኦሬዲ እንትን ብሏል። እኔ አሁን መጥቼ ከዛ በኋላ ልናገራት ነበረ ግን በምን ማስረጃ? ኦኬ ስለዚህ እንግዲህ ቤተሰቦቻችን አሁን ምንድነው የምናደርገው ማለት ነው? በተሻለን አቅም የሷ ስልክ ይኖርታል አይደል? እንዴ አለኝ። ይሄ እንግዲህ መንፈሳዊ ነገር ነው። እሷም እንደዚህ አይነት ነገር የገባችበት ምክንያት ለምን እንደሆነ ይሄ ልጅ መፈታት አለበት፣ ከሰይጣን ስርዓት ውስጥ መውጣት አለበት፣ ጸበል ቦታ መሄድ አለበት። ስለዚህ ይሄ ልጅ መዳን ስላለበት ገና ወጣት ነው፣ ብዙ ነገር መስራት የሚጠበቅበት ነገር ነው። ሰይጣን ነው እንደዚህ አይነት ነገር የሚያስደርገውና እስቲ እቺን ልጅ ለማግኘት አንዳንድ ነገሮችን ለማድረግ እንሞክራለን። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥ። አብራችሁ ነው። እሺ እናቴ ሰላም ሁኚ። እናመሰግናለን። እንመጣለን። እሺ ና አጥፍቷል። አዩ ምን እያደረገ ነው? ኮንዶሙን እያወጣው ነው። ምንድነው የምታደርገው? ምን እያደረክ ነው? ምንድነው እሱ ያዝከው? ይታያል አይደል? ይታያል። ምንድነው እሱ እጅ ላይ አጣለው? ምንድነው ያደረከው? ምንድናት? ሚስቴ ነች። እንዴ ምንድነው ይሄ? አየው አይደል? ምንድነው? አርገው ሱሪን አርገው። ይኸውልህ የት ነው የምትሄደው? የት ነው የምትሄደው? ሄዳ ነበር እንዴ? ምን ሄጄ ነበር። ሱሪን አርገው ቶሎ ብለህ። አንተ ከእንስሳ ጋር ምንድነው የምታደርገው? የት ነው የምትሄደው? ና የት ነው የገባው? ወደዚህ ነው ሄደው እንዴ? ወደዚህ ነው ሄደው? ወደዚህ አልሄደማ። ወደዚህ ጋር የለም። ና የት አባቱ ውስጥ ገብቶ ነው? የት ገብቶ ነው? ና በዚህ ጋር ነው የሚሆነው። ና እና እንዲየ ናቸው እዚህ ጋር ወደዚህ እሱ ነው አይደለ? ይሄኛው ና ያዘው ና ያዘው ና። የት ነው የምትሄደው? የት ነው የምትሄደው? ቁጭ በል። ምንድነው ስታደርግ የነበረው? ምንድነው ስታደርግ የነበረው? ምን አደረኩኝ? ምንድነው እዛ ስታደርግ የነበረው? ምንድነው እያደረክ የነበረው? ምንም አላደረኩኝም። እንደ ከባለቤቴ ጋር መዝናናት አልችልም እንዴ? ወይኔ ድጋሚ ባለቤቴ አትበለኝ እየነገርኩ ነው። ድጋሚ ባለቤቴ ብለህ አትመልስልኝ እየነገርኩ ነው። ከባለቤቴ ጋር መዝናናት አልችልም። ባለቤቴ አይደለችም። ና ቀጥል። አጥፎ ካሜራው በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን።
እንግዲህ ቤተሰቦቻችን ያው ዛሬም ከዚህ ግቢ ልንወጣ አልቻልንም ማለት ነው። መጨረሻውን ያው ደርሰንበታል። ዞሮ ዞሮ ግን ለምን እዚህ ሰውዬ ላይ እዚህ ልጅ ላይ ይሄ ነገር ተከሰተ የሚለው ነገር እስከምናጣራ ድረስ ከዚህ ግቢ የምንወጣበት ነገር የለም። ከዚህ በፊት የነበረው ቪዲዮ ላይ እያያችሁት እንደነበረው እንግዲህ በስመ አብ ወመንፈስ ቅዱስ በጣም የሚያሳቅቅ ነገር ነው። በአይናችን ያየ ነው የሰማነውን ነገር ነው በአይናችን የተመለከት ነው። እንደ አጋጣሚ አንዳንድ ነገሮችን ከእሷ ጋር ለማውራት ስለ ወንድሟ በወንድሟ ዙሪያ ላይ እሷም ደስ ብሏት ከነገሮቹ እንዲወጣላት ከዚህ ነገር ውስጥ እንዲርቅላት ስለምትፈልግ ከእሷ ጋር እያወራን ነው የነበረው ማለት ነው። ግን ከእሷ ጋር ከወጣም በኋላ አጋጣሚ ዝናብ እየዘነበ ነው የነበረው ቦታው ላይ። በዳር በኩል በምንሄድበት ሰዓት እያያችሁት እንደነበረው ልጁ ያንን ነገር ሊያደርግ ሲል የሰማነው ነገር እንግዲህ ሊያደርግ ሲል በአይናችን ነው የተመለከትነው ማለት ነው። አጋጣሚ ነው ያየ ነው ማለት ነው። እና በጣም የሚያሳዝን ነገር ነው። ብቻ ሱሪውን እንደዛው ልቆ ኮንዶም አስቀምጦ ልክ ከሰው ልጅ ጋር ግንኙነት እንደሚያደርግ ሰው እኔ ምን አደረኩኝ? ይሄ ማለት ያየነው ነገር ልጁ ሙሉ በሙሉ ማለት ነው ጤናማ አይደለም። ይሄ ሳይኮቴራፒ ነገር የሚያስፈልገው አይነት ሰው ነው። ያ ብቻ ሳይሆን ጸበል፣ መንፈሳዊ ነገር የሚያስፈልገው ነው። ይሄ መንፈሳዊ ውጊያ ነው። ስለዚህ ይሄ ልጅ በተቻለሽ አቅም ስራዬ ምን ሳትይ እንግዲህ ወደ ጸበል ቦታ የሚሄድበት ነገር ነገሮቹን ከጨረሰ በኋላ አሁን የምጠይቅሽ አንድ ነገር አለ። ይሄ ልጅ እንግዲህ ብዙ ነገሮቹ እየታሰሩበት ያሉት በእርግጠኝነት አንድ ጊዜ አንቺ ጸበል ይዘሽው ሄደሽ በነበረበት ሰዓት ያቺ የተባለችው የቀድሞ ፍቅረኛው ናት እንደዚህ አይነት ነገር ያደረገችው ይመስለኛል። የለፈለፈ የጮኸው ማለት ነው። አዎ ነችም ጸበል በተደጋጋሚ ሰዓት ጊዜ እንደነገርኩ መንፈሱ ተናግሯል። በቃ ሴት እንዳደረገችበት በፍቅር እየተነሳ እንዳረገችበት መንፈሱ ተናግሯል። እኔ ደግሞ ያሰብኩትኝ በእሷ ናት ትዝት ነበረ አደርጓለሁ ብላ ትዝትበት ነበረ። በቃ አሁን ላይ ራሱ ትስቃለች። የሆነ እሱ እንዴት ነው ጅል ማለት የሆነ የጅል ባህሪ ነገር ሲያሳይ ትስቃለች እና ትዝትም ነበረ። በቃ እሰራለታለሁ እኔ ብርቱካን አይደለሁኝም ሰው አይደለሁም። ብርቱካን ነው ስሟ። እንደዛ ነው። እዚህ ሰፈር እኮ ነች፣ አብሮ አደግናቸው እኮ ከሱ ጋር። ኦኬ ስልኳም አለሽ ነው? አንዴው እዚህ ሰፈር ነው፣ ጎረቤት ነው፣ ቅርብ እኮ ነች። እዚች ቅድም እንደዚህ ዞር ስትል እንደዚህ በመጣችሁበት እንደዚህ ዞር ስትል እኔና አንቺ ቅድም ስናወራበት በነበረበት በኩል ማለት ነው። ቅርብ ነች እና እሷ ናት የምትሆነው። እና እናንተም እንዳያችሁት ነው እንግዲህ ያው እጅ ከፈንጅ ከያዛችሁት ይዘነዋል። ዞሮ ዞሮ በዚህ ሰዓት የእሱን መያዛችን ብቻ ምንም ጥቅም የለውም። ምክንያቱም ይዘነዋል፣ እያመነልን አልነበረም። ስንሯሯጥ ነበረ እኛ ነበረ ስንሯሯጥ የነበረው አላመነልንም። እሱ ትክክለኛ ነገር እያደረገ እንደነበረ ነው መስሎኛል እኮ። ስትሯሯጥ እኮ ሰራተኞቹ ናቸው የመሰሉኝ፣ እናንተ አልመሰላችሁም? አይደለም፣ እኛማ ቻው ብለንሽ ከወጣም በኋላ ነው ያን ነገር አጋጣሚ ስናልፍ ያየ ነው ማለት ነው። ስለዚህ ዞሮ ዞሮ አሁን ምንድን ነው የምናደርገው መሰለሽ? እዚህ ቤት እኛ ስራችንን ስንሰራ አንዳንዴ ነገሮችን ለማጣራት ስንል የምናስቀምጣቸው ካሜራዎች አሉ፣ በአይን የማይታዩ። እኛ በአይን የማይታዩ ስልሽ በጣም ጥቃቅን የሆኑ ድብቅ ካሜራ የምንላቸው አሉ። እና እነዛን ድብቅ ካሜሮች ያቺ የምታያት አሻንጉሊቷ ከሷ ጀርባ ማድረግ እንዲታይ አድርገን እናስቀምጣለን። ከዛ በኋላ ልጅቷን ትጠራታለሽ እና አንዳንድ ነገሮችን ትጠይቂያታለሽ ከሱ ጋር በተያያዘ። እቺ ምዝታው የነበረችው ያው አሁንም ትመጣልኛለች ብለህ ነው? እስቲ ሞክሪ፣ በጣም አስፈላጊ ጉዳይ ነው ምናምን ብለሽ እስቲ ጠይቂያት። ለወንድምሽ ነው ለምኛት፣ ይሄን ነገር በቃ እንድታስፈተው ጠይቂያት። ካልሆነ ግን እሺ ማትወል ከሆነ እኛ ገብተን የራሳችንን እርምጃ የምንወስድበት። ያው አንቺ ቤት እዚሁ መኝታ ቤት ቁጭ ነው የምንለው፣ እሱ ቤት ነው የምትጠሪያት። እሱ ቤት ትጠሪያትና እንደተለመደው እንግዲህ ያው ነገሮችን ለማስታረቅ እንሞክራለን። ልጁም ወደ ጤናው የሚመለስበትን ነገር ጸበልም እንዲሄድ እቺም ከሰይጣናዊ ነገር እንድታስፈታለት እንድታቆምለት። ዞሮ ዞሮ የፈለገ ነገር ብታረግ ይህን ልጅ እኛ ከማዳን ወደ ኋላ አንልም። ምክንያቱም እንደዚህ አይነት ነገር ሁሌም እንደምንለው በመንፈሳዊነት ነው የምንዋጋው። ጸበል ወስደን እዛው ሰው ተመድቦለት ቁጭ ብሎ እንዲጠመቅ ከዚህ ሰይጣናዊ በጣም ከሚቀፍ ነገር እንዲወጣ ነው የምናደርገው ማለት ነው። ቤተሰቦቻችን ዛሬ የግድ ይሄን ልጅ ሳናድን ከዚህ ሰፈር ከዚህ አካባቢ አንወጣም ማለት ነው። ይሄ ነው ስራችን የሚሆነው። ቤተሰቦቻችን እንደተለመደው ሁሌም ከኛ ጋር እንድትሆኑ በአክብሮት እንጠይቃችኋለን። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ አስቀምጡልን። ላይክ፣ ሼር፣ ሰብስክራይብ ይደረግ። አብራችሁን ቆዩ።
እንግዲህ ቤተሰቦቻችን ቅድም እንዳልኳችሁ እንግዲህ አሁን ለልጅቷ ስልክ ደውለንላት ነበረ። ይህን ነገር አሰራች። ይሄ ልጅ እንደዚህ እንዲሆን በቁሙ ብክን እንዲል እንደዚህ አይነት ሰይጣናዊ ነገር እንዲያደርግ አሰራች የተባለችው ልጅ ጋር ደውላላታለች። እንደ አጋጣሚ ቅድም እንዳለችው እዚህ አካባቢ ነው ያለችው የምትኖረው ማለት ነው። ዛሬ እንደ አጋጣሚ መምጣት እችላለሁ ብላሻለች። ትንሽ ካንገራገረች ምናምን በኋላ እንድትመጣና ቅድም ባልናችሁ መሰረት አንዳንድ ነገሮችን እሷን እንድትጠይቃት ከልጁ ጋር በተያያዘ ነገሮች የሚፈቱበት መንገድ ካለ እንድትጠይቃት ብሎም ተርፎን ግን እኛ እችን ልጅ መያዝ ስላለብን ማለት ነው የሰራችው ስራ የሚያስጠይቅ ሰውን ወደ ሰይጣናዊ ነገር ነው የቀየረችው። ስለዚህ እችም ልጅ ከመጣች በኋላ የእጇን ማግኘት ስላለባት አስፈላጊውን ይህን ነገር ለምን እንዳደረገች መናዘዝ ስላለባት መረጃውን መያዝ ስላለብን እንደተለመደው ድብቁ ካሜራችንን እዛ ጋር አስቀምጠናል። ድብቁ ካሜራችን ፊት ለፊት ከላይ ተቀምጣለች እያያችኋት ባለው መሰረት ማለት ነው። ቤተሰቦች ድብቁ ካሜራችን ስራውን ጀምሯል። ልጅቷ እየመጣች ነው መሰለኝ። አሁን የሆነች ሴት ከሆነች ቦታ ላይ እየመጣች እንደሆነ ወንድዬ እየነገሩኝ ነው ማለት ነው በምልክት ያሉት። ስለዚህ እኔ አንቺ ቤት ቁጭ እላለሁ፣ ቅድም ያሳይሽኝ ቦታ ጋር ላይፍ ቁጭ ብለን እንከታተላለን። የሆነ ነገር ሀፕን ካረገ ያው ምንም ብቻዋን ነው እየመጣች ያለችው አይደለ? ምንም ነገር ሊከሰት አይችልም። አንቺን የሚያሰጋሽ ምንም ነገር አይኖርም። እኛ ቶሎ ብለን ወደዚህ እንገባ ነው። ምንም እንዳያሳስብሽ በተቻለሽ መጠን አንቺ ነገሮችን እሷን ለማወጣጣት ሞክሪልን። እሺ፣ በተቻለሽ መጠን ቁጭ በል። ሄሎ አቢ፣ ቆይ እደውልልሃለሁ። እሺ፣ ትንሽ የሆነ ስራ ይዤ ነው ቤት። ያው የምጠብቀው ሰው አለ፣ እንግዶችም አሉብኝ። በቃ ዛሬ የሚመጣ አይመስለኝም። አዎ ዛሬ እንኳን የሚመጣ አይመስለኝም፣ እንግዶች አሉ ቤት። አይ ሌላ ጊዜ የሚሆን አይደለም። አዎ አሁን በቃ ነገ ማድረግ እንችላለን። እሺ እደውልልሃለሁ። እሺ በጣም ጥሩ። እሺ በቃ እሺ። ማነው? ሰላም እንዴት ነሽ? ማ መጣሽ? ሰላም ነው። እንዴት ነሽ? ደህና ነሽ? ቁጭ በይ። በሰላም ሄደሽ? በሰላም ነው። ደህና ነሽ? እንዴት ነሽ? በሰላም ስራ፣ ጤና እንዴት ነሽ? በእናትሽ ድንገት ስትደውል ገርሞኝ ነው። አዎ ምን ችግር አለ? የሰፈር ልጆች አይደለም ብደውልልሽ ምን ችግር አለ? እንዴት ነሽ ታዲያ? በእናትሽ ሁሉ ሰላም ነው ብለሽ በሰላም ነው የፈለግሽኝ? አዎ በሰላም ተረጋጊ። ዙር ተቆጣሽኝ እኮ ምን ሆነሽ ነው? አይ ቁጣ ሳይሆን ተደውለን አናውቅምና ድንገት ስትደውይልኝ ገርሞኝ ነው። አዎ ልክ ነሽ፣ ግን ያው የሰፈር ልጆች አይደለም ምን ችግር አለ? አንቺ ብትጠሪኝ ስፈልጊኝ እኔ ብጠራሽ ችግር አለው ብለሽ ነው? አይ እሱማ ችግር የለውም፣ ግን ለምን ፈልገሽ ነው? ኧረ ተይ አትቆጪ፣ ተይ በእናትሽ። ተቆጣው እንዴ አንቺ? በቃ አሁንም የኃይለኝነትሽ አልተውሽም? ግን እንደ እህት ስመክርሽ። ኧረ በጭራሽ እኔ ኃይለኛ አይደለሁም እኮ ያው እንደዛ መስሎሽ ከሆነ አላውቅም እንጂ እንዛ አይደለም። ለምን ፈልገሽ ነው? እሺ ቆይ የፈለኩብሽን ምክንያት እነግርሻለሁ። ግን አንቺ ጋር እንዴት ነው? ቤተሰብ ሁሉ ሰላም? እግዚአብሔር ይመስገን። ወንድምሽ ደህና ነው? ደህና ነው። ቤት ውስጥ አላየሁትም። አይተሽው አታውቂም? አንዳንዴ አየዋለሁ። እንዴት ነው አሁን ከበፊቱ? እንዴት ነው አንቺ ከምታውቂው ከበፊቱ እንዴት ነው እሱ? አንቺ ልጠይቅሽ እንጂ እንዴት ነው አሁን? የተሻለው ነው? ደህና ነው? እንደምታየው ነው። አይተሽው አታውቂም? እንደምታየው ነው። አይተሽው አታውቂም? ከበፊት አንቺ ከምታውቂው አሁንና ከድሮ እንዴት ነው? አልተለየብሽም? ያው ተለይቷል። እሱማ አይደለም፣ ግን እንዴት ነው? አትሻለውም? የተሻለው ነው አሁን ላይ? የተሻለው አይደለም፣ የተሻለው አይደለም። አላዘንሽም እንደዚህ በመሆኑ? ማለት አንቺ ትወጁ ነበር ድሮ አውቃለሁ እንዴ። እሱማ መውደዴ ብቻ ሳይሆን እንደ ሰውኛም እኮ ማንም ሰው እንደዚህ ሲሆን ደስ አይለውም እኮ። ታዲያ እንዴት ነው ግን? እንዴት ሆነ ምናምን ብለሽ ራሱ እኔን አልጠየቅሽኝም። ማለት አንድ የሚወድ ሰው
አንዳንዴ ዛሬ ጠየቅሽ እኔ ነው የደወልሽ እንዴት ነው ብዬ እንድጠይቀው ነው። ወደዛም እመጣልሻለሁ። ግን እንዴት ግን እስከዛሬ የምትወጁ ሰው ነው ከዚህ በፊት በጣም እንደምትወጁ አውቃለሁ። ዛሬ ነው የምወደው እንደነበረ ዛሬ ነው የምታውቂው አንቺ አይደለም እኮ ድሮ እንደምትወጁ አውቃለሁ። እኔ እኮ ያልኩሽ አልሰማሽኝም ቡርቴ? ድሮ እንደምትወጁ አውቃለሁ። ግን እንዴት ነው ምን ሆኖ ነው እንደዚህ ሆኖ እንኳን አላልሽም። የሆነ ሰዓት ሁላ ስቃሽብኝ ነው ያለፍሽው። እንደው ተሳስተሽም ይሆናል ይቅርታ አድርጊልኝ። ታሳይኝ የነበረ ነገር ምናምን መቼም ልነግርሽ አይገባም። እኔ ምን አደረኩኝ? አንቺም ሴት ነሽ በሰዓቱ እንትን ማለት አለ ምንም ነገር ለኔ እንትን ማለት አለ። እኔ ያጠፋሁት ነገር ነበር በዛ ያኔ ምንም ነገር ሳትይኝ ከሆነ ጊዜ በኋላ ዛሬ ጠርተሽ እንደዚህ ስታዋሪኝ ግራ ታጋቢያለሽና አይልሽ ቡርቴ እኔ ስልሽ በመጀመሪያ ደረጃ በስነ ስርዓት ላወራሽ ነው። እኔ እኮ ልምሽ ምንም እንዲሆን አልፈልግም እኮ። አዎ ግን ያስመሰልሽው ነው አንቺ። እኔ እንደዛ አላስመሰልኩም እንደፈለኩ አድርገሽ ነው እያስመሰልሽ ያወራሽውና ወደ እውነታው ስንመጣ ይልሽ ቡርቴ ምን አለ መሰልሽ ወደ እውነታው ልመጣልሽ ነው። አንደኛ አሁን ወደ እውነታው ልመጣልሽ ነው። ቆይ አዳምጪኝ፣ ተረጋጊ፣ ምንም አትቆጪ ስታወሪኝ። እኔ በስነ ስርዓት ነው የማወራሽ። እኔ ተቆጣም እኮ በስነ ስርዓት ነው ያወራሽ ያለው ወይስ እንድቆጣ ፈልገሻል? እንዴ ግስቱን ስጠኝ አምላክ ይሁን። እሺ ኦኬ ቀጥሽ። እኔ የተቆጣሁሽ አይደለም፣ ግን የወንድሜን ሁኔታ አይተሽዋል። ከሆነ ጊዜ በኋላ እንደዚህ ሆነ ከወሰነ ቀና አስደበረሽኛል። በእውነቱ የሆነ ሰዓት አይተሽኝ ስቃሽብን አለፍሽ እና ብዙ የምጠረጥራቸው ነገሮች አሉ። ለምን ደበረሽ? ምክንያቱም እኔ እና እሷ እናወራን በሰዓቱ ከዛ በፊት የነበረ ነገር ነው እኮ ማለት ለሚወደው ሰው እኮ ምን ሆነ ይባላል። እንኳን ለምትወዱ ሰው እኮ የምናውቀው ሰው ምትወዱ እንዴ ፍቅር እኮ ሁላችንም እናውቀዋለን እኮ። በድሎን እንኳን ሄዶ በሰዓቱ ለምን እንደዘላልሽኝ አንቺም ልትረጅኝ እኮ አልሞከርሽም በሰዓቱ እንዴ ለመሰላማቱ እንዴ ማለት ትቺ ነበር እኮ አይደል እንዴ? አሁን ከሆነ ጊዜ በኋላ ይሄን ሁሉ ጊዜ የት ነበርሽ እንዴ? ዛሬ እንደዚህ ያልሽበት ምክንያት ምንድነው? እልሽ በሰዓቱ እንደዛ ያላልኩሽ ምክንያት ማለት ምን ሆና ነው ምን አስባ ነው ምናምን ብዬ ነው። በዛ ሰዓትም ታውቂያለሽ ከሱ ጋር ያላችሁ ቆይ ስሚ ከሱ ጋር ያላችሁ ነገር አንደኛ አንቺ ትወጁ ነበር፣ እሱ የሚወዳት ልጅ ነበረች። ታውቂያለሽ ይሄን አይደል? አታውቂም? እሱ ለኔ አታስረጅኝም እኮ። እሺ አላስረዳሽም፣ ግን ወደ እውነታው ስመጣልሽ ስለዚህ ምንድነው እሱን አናግሬዋለሁ በራሴ መንገድ ተወዳታለሁ ወይ ታፈቅራታለሁ ብዬ ሳናገረው ነው አላፈቅራትም አልወዳትም የምፈልገው ሌላ ሴት ነው አይደል? አናግረሽው በሰዓቱ አናግረሽው እንደዛ አለሽ። ለኔ ግን ምንም አላልሽኝም አይደል? በሰዓቱ መልስ ሰጥቶሻል እኮ ለወንድምሽ ነበር እንትን እያልሽ ነበር። ምን እንደ ሴትነት እንኳን ለመራት አልሞከርሽም ነበር እንዴ? እኮ እሱ ፍጻሜ አሁን ላይ እሱ ስለታመመ ብቻ እኔን ጠርተሽ እንዲህ ማናገሩ ምንም ሴንስ አይሰጥም። እሺ በመጀመሪያ ደረጃ ታውቂዋለሽ ሁሉንም ነገር። እኔ እንደዚህ ነው እንደዛሬ አሁን በጣም ስለቸገረኝ በጣም ጀመረ። እኔና አንቺ እኮ የልጅነት አብረን አደጎች ነን አይደለ? እሱም እንደዛው ግን እሱ መጨረሻ ላይ እንደዚህ እሺ ያሉበትን ካለ ምን ማድረግ ነበረብኝ? ምን ማድረግ አይጠበቅብሽም። አንቺ ግን አትሊስት እንደ ሴት እንኳን መድረስ ነበረብሽ እኔን አይደለ? ግን ያኔ ጸጣልሽኝና አለፍሽኝ። አሁን እሱ ስለታመመ እንኳን የመጠጠሽ አናገርሽኝ። በኔ ምክንያት ታመመ ነው እሺ? እኔ ከጥፋተኛ ወይስ ምንድነው ነገሩ? እሺ እኔ ጥፋተኛ ከሆንኩ በጣም ይቅርታ። እኔ ጠፋሽ እያልኩሽ አይደለም፣ ግን አንቺ የምታወሪው ነገር ደስ አይልም። አሁን ይቅርታ ለምን ተመጣው ስላላወቅኩኝ እሱ ይቅርታ ፈለኩት። እኔ ስልሽ ዛሬ ጠራሁሽ ምክንያት ወንድሜ በጣም ታሟል። የሆነ ሰዓት አንቺ በጣም ተናድሽ ያልሻቸው ነገሮች አሉ ቡርቴ። ልለምንሽ ነው እንጂ ዛሬ እኔ ልወቅስሽ ምን ልልሽ አይደለም። ወንድሜ ለምን እኔ ምን ለምኝ ለምንድነው እኔ ምን ያሻለባኝ ለኔ ለምን ለምንኝ ምን ተማረኝ ምን እንዳረግሽ አውቀዋል። ልብሽ አውቀዋል። ምን ነው የማውቀው? እኔ አሁን እየለመንኩሽ እየተማጸንኩሽ ነው እየተማጸንኩሽ ነው። ያምሻል እንዴ? ስለምን ለምን ነው የምታወሪው? እኔ እናርገ ነው ለምን እኔ ምን ለምንኝ? በደንብ አድርገሻል ቡርቴ። እኔ እኮ የሱ ዶክተርም አይደለም የሆነ ሐኪምም አይደለም ማለት ነው። አሁን እየለመንኩሽ ነው ተረጋጊኝ። ምን እንዳረግ አስጨርሽኝ። የሆነ ሰዓት መተሽ እሰራለታለሁ እኔ እሱን እንኳን አይደለም ብዙ ነገር ብለሽ የሆነ ሰዓት የሆነ ወሬ ሲሳይ ያኮ ማለት ነው። በሰዓቱ ማን እንኳን ፍቅረኛሽ ጋር ስትለያይ እኮ የሆነ አምሮስ በጣም የሆነ ነገር አለ አይደል እንዴ? አዎ ከዛ ስትናደጂ ምን ነገር ማድረግ ትችያለሽ? ቡርቴ ምን አለ መሰለሽ ልክ ነሽ። ከዛ ባለፈ ነገር ደግሞ ብዙ ነገር ዝተሻል። ምንም የምታወሩ ነገር እየተመቸኝ አይደለም። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ምን እያልሽ ነው ያለሽው አንቺ? ቆይ እንዴ ለምን ትቆጫለሽ? ውስጥሽ ያውቀዋል። የምታወሪው ነገር ነው። ከዚህ በፊት ምን ብለሽ ዝተሽብኝ ሄደሽ ነበረ እንዴ? በሰዓቱ ያወራሁት እኮ ተናድጄ ስለነበረ ነው። አሁን አንቺ ያወራሽ ያለሽ እኮ እኔ በእኔ ምክንያት እንደታመመ ወይ ደግሞ እኔ እንዳሳመምኩት ታውቂሽ ነው አይደል? ልብሽ ያውቀዋል። ያምሻል እንዴ ሴትዮ? እኔ አያመኝም። ይሄ ልብሽ ያውቀዋል። የምን ስለምን ነው የምታወሪው አንቺ? ቆይ አይደብርሽም? አንቺ ራስሽ አይደብርሽም? ምን እንደዚህ ስትይ ሲጀመር ለምን ነበር የጠራሽ? ቆይ አንዴ ስልክ ላውራ። አንዴ በእናትሽ ቆይ አንዴ አስቸኳይ ስልክ ስለሆነ ይቅርታ። ሄሎ ጭራሽ ጠርቶ እንደሰማች እንዴ? መቼም አውቃ ሊሆን አይችልማ። ሄሎ ሶሲ እንዴት ነሽ? ኧረ በእናትሽ እንዴ ምን ልጅቷ የሆነ ነቄ ነገር ምናምን ብላለች መሰለኝ። ይዛ ጀልህት ናቸው እንዴ? ታውቂያለሽ ልብሽም ምን ያውቃል ምናምን እያለች ነው እና ይመስለኛል የሆነ ነቄ ሳትልብን አይቀርም። ኧረ ተያት እሷን እሰራላታለሁ ገና መቼ ምን አየችና እንዳታወራ ነው ማረጋት። እንደውም ስለሱ ራሱ በቃ ኧረ ዋጋውን ሰጥታለሁ ተያት። ግን አሁን በቃ ለዛ ነው መሰለኝ የጠራችኝና አሁን ስልክ ላይ ማውራት ወጣ ነው። እንደው ትሰማናለሽ። እንደውም በቃሽ እደውልልሻለሁ። እሺ በቃ ጥፋቱ የኔ እሷን ጨምሮኝ ነበር ነበር ገና ምን አይነት ከዚህ በላይ ነው የማደርግላት ወንድሟ ነው ራሱ አትመጣም እንዴ ደግሞ? እንዴት ነው ግን ልታውቅ የቻለችው? ሲጀመር እንዴት የምታውቅ ከሆነ እንዴት እስከ ሰላም ነው እቴ? አንተ ነው ማለት እንዴት ነሽ? ሁሉ ሰላም? እግዚአብሔር ይመስገን። ልጅቷ ወጣለች በይዘው? አዎ አውቃለሁ እንደወጣች። ልጥራለህ ታዲያ? ኧረ ነው ቁጭ በይ። እኔም እንግዳ ነኝ ለቤቷ። እንግዳ ነኝ እንዳች አግኝቻት ነው የገባሁት። አሁን ከውጭ አውርተናል። ጠብቀኝ ብላኝ እሷ ቀረች፣ አንተ ገባ። ግራ ይጋባለሁ። የሀብቴ ጓደኛ ነኝ። ሀብቴን ታውቂያለሽ አይደለ? እሷን እንደውም ጓደኛ ነበራችሁ መሰለኝ የሆነ ሰዓት ላይ በፊት። እሺ እና ምንድን ነው የሚያስፈልግ? አይ ገርሞኝ ነው ድንገት መጣ። እንደዚህ ስለ ጓደኝነት ነው የምታወራ ነው? ፍሬንድ ነበራችሁ አይደለ በፊት? አንተ ማነው ሲጀመር ስለኔ የምታወራው እንደዚህ? ምናልባት አይደለም መጣው ብላለች እኮ ምናልባት እሷ እስከምትመጣ ድረስ ከእሷ ጋር ነው ማውራት የምትችለው። ከእኔ ጋር አታውቅኝም አይደለ? ምን ችግር አለው ብናወራ? ሰው ያለ ግን ኖርማል ወሬ። ኦኬ ስለ ሀብቴ እንዲነሳ አትፈልጊም ነው ወይስ ፐርሰናል ነገር ነው ብለሽ? አሁን ደስ እያለሽ አልነበር እንዴ? ደስ ስለ ሀብቴ ጓደኛ እንደነበራችሁ ስነግርሽ ደስ እያለሽ ነበር እኮ ስትመልሽልኝ የነበረው። አዎ ጓደኛ ነበርን፣ ግን እኔ አላውቅህም። ስለ ፕራይቬሲ ማውራት የጠበቅብኝ ነው ከማላውቀው ሰው ጋር። ይሄ ራሴ ያሳለፍኩት ላይ ስለሆነ ማለት ነው። ኦኬ በጣም መጥፎ ነገር ነው የሰራሽው ያደረግሽው። ይሄን መጥፎ ነገር ይሄን ታውቂዋለሽ? አንተ ላይ ነው። እኔንማ የት አግኝተሽኝ? የት ታውቂኛለሽ? እንዴ ዛሬ ሰው ጭንቅላት መስራት አቆማል እንዴ? ምንድነው ጭንቅላትማ እኔ ታውቀኛለህ? ለመሆኑ እኔ ታውቀኛለህ? በደንብ ብርቱካን ነው አይደል? ስምሽ ብርቱካን? አዎ ብርቱካን። ልጁ ምንድን ነው ያደረግሽው? ምንድን ነው የሰራሽበት? ወይኔ ብርቱ ዛሬ
ምን እሷ ስታወራው የነበረው ነገር አንተ ጋር ማለቴ እንትን ብላ ነግራ ምናምን እንደዚህ ብላት ነው ብላኝ ላከችው እንዴ? ከፈለጋችሁ አውታም እንዲድን ከፈለጋችሁ ዶክተር ጋር ወሰዱት። ምንድነው ሄዳ ኑ ግቡ። እሺ ምንድነው? ነይ ቁጭ በይ። እየሰማሽኝ ነው አይደለ? ዝም በይ። ይኸውልሽ ሴት ልጅ ስለሆንሽ ነው እየነገርኩሽ ነው። ይኸውልሽ ሴት ልጅ እጠፈጥፍሻለሁ። እየሰማሽኝ ነው አይደለ? ሴት ልጅ አይጅል ማሳት ወንጀል ነው ሲጀመር። ቁጭ በል። ይኸውልሽ እየሰማሽኝ ነው። ስትሰሪ ስታረጋት የነበረውን ነገር ማለት ነው አውቀነዋል። እየሰማሽኝ ነው አይደለ? ካሜራውን አስጠፍቼ ሳልጠፈጥፍሽ ማንን አንከን የምትመታኝ? ማን ይላካት ሲጀመር? ምንድነው ካሜራ ምንድነው? አሁን ምንድነው ስልክ ደውለሽ ስታወሪ የነበረው? መቼ አወራኝ? ስልኬ ቁጭ እኮ ነው ያለው እዛ። ቁጭ ለምን ከወጣሽ በኋላ እሷ ከማን ጋር ነው ስታወሪ የነበረው? ነበረ። እሷ ከወጣሽ በኋላ ከማን ጋር ነው ስታወሪ የነበረው? ምን አገባህ እንዴ? ይኸውልሽ አትጩሂ፣ አትለፍልፊ። እየሰማሽ ነው? አትጩሂ፣ እየነገርኩሽ ነው። እዚህ አትቀስረው ደዛ እንዴ። ይኸውልሽ እየሰማሽ ነው? ስታረጊ የነበረውን እያንዳንዷን ነገር ደርሰንባታል። ልጁን እንደዚህ አትቅረጸኝ። ለምን ይቀርጸኝ? ልጁ ገና ፖስትልሻለሁ። እዚህ ስልፈልፍ የነበረው ስለምን ብታወራው የነበረው ላይ ቁጭ እንቆይን ስልክ ማናችሁ እናንተ ምንድን ነው ከኔ የምትፈልጉት? እስኪ ዱላ ነው የምትፈልጉት? አጥፈው። ምንድን ነው የምትፈልጉት ከኔ? ይኸውልሽ እየሰማሽኝ ነው አይደለ? ድጋሚ ይኸውልሽ ተነስቼ እሺ ጀናሳ ከኔ ነው ቁጭ ብለህ ማውራት አትችልም እንዴ? ሰውዬ ቁጭ ብለህ አውራ። አትመናቀሪ እንዴ ማውራት ትችላለህ። ቁጭ ብለህ ቆይ። ከኔ ምንድን ነው የምትፈልጉት? ካሜራ ምናምን ምንድን ነው? ይኸውልሽ ስትሰሪ የነበረውን ስራ አፖስትልሻለሁ። ሚዲያ ላይ አሁን እዚህ ጋር ቁጭ ብለሽ ምን አገባ? ስለኔ ህይወት ምን አገባ? አንተ ስለኔ ስል ማወራው ሰው ምን አገባ? ሲጀመር ስላንቺ ህይወት እኔ ያገባኝ እኮ ታዲያ ምንድን ነው? እኔ የሚያገባኝ ስለምንድን ነው? አንቺ ስለምትሰሪባቸው መጥፎ ስላረችባቸው እግዚአብሔር ሲያጋልጥሽ ይኸው ለፈለግሽውን እዚህ የትም ሳትሄጂ እንጂ አትያዥም ነበረ። ምን ስለምን ለምታወራው? እዚሁ ቤት የሰራሻት ስራ ሲጀመር ሳታስፈቅዱ ለምን የምትቀርጹኝ? እዚሁ ቤት የሰራሻት ስራ አስለፈለፈሽ። እዚሁ ቤት ተያሻት። እዚሁ ቤት የጠነሰሻት ስጠኝ። እዚሁ ቤት ይኸውልሽ የጠነሰሻት እዚሁ ቤት ተያሽ። ስለምን ለምታወራው? ይኸውልሽ እየሰማሽኝ ነው አይደል? እዚሁ ቤት የጠነሰሻት ስራሽ እያየሽ ነው። ቁጭ ብለሽ ስለተነሽ ይኸውልሽ እሺ ስልኩን ስጠኝና ከኔ ጋር እናውራሽ። ከኔ ጋር እናውራ። እዚህ ቤት ይኸውልሽ ካሜራ እዛ ጋር ነው። ቪዲዮውን አጥፉትና ከኔ ጋር እናውራለን። እሺ ቪዲዮውን አጥፉት። አላጠፋው ለእንዳንተ አይነቱ ይኸውልሽ ይሄ መጥፎ ስራሽ እፖስትልሻለሁ። አሁን ነው የምትጸጸችው? አሁን ነው እንደዚህ የምትሆኚው? አሁን አልነበረም ጊዜው። ያኔ ወንድ ልጅ ለማግኘት ብለሽ ወንድ ልጅ ታበላሻለሽ። አንተም ቦሌ ወጣ ብትሆን ኑሮ በሳት ታደርገው ነበር። አላረግም። እኔ እንዳንቺ አይነት ነገር አላረግም። ምንድነው? ምን ቢያረግሽ ነው እንደዚህ ያረግሽው? ልጅ እንደዚህ አይነት ነገር ውስጥ የከተትሽው? እሱን ዛሬ እንደዚህ መሆኑን አትይ። በሰዓቱ እኔን እንደ ውሻ ነበር የሚያየኝ። ምንም ሰው አልመስለውም ነበረ። አብሮ አደግ መሆናችን ብቻ እኔን ሰው ሊያስብለኝ አልቻለም በሰዓቱ። ማለት በቃ ቀስ በቀስ እኔ ከሱ ጋር የነበረኝ ፍቅር ወደ ጥላቻ ተቀየረና እንደዚህ ያደረኩት። ለምንድን ነው ወደ ጥላቻ የተቀየረው ፍቅር? እኔ ብቻ በጣም ወደው ነበረ። እሱ ግን እኔ እንደ ውሻ ነው የሚያየኝ። አንደኛ እሱ ቤተሰቦቹ በጣም ጥሩ ላይ ናቸው ያሉት። እኔ ቤተሰቦቹ ደግሞ እንደዛ አይደሉም። ግን እኔ ሀብቱን ብዬ አይደል ነበር የቀረብኩት በሰዓቱ። እንደዛ መስሎት ይሆን አላውቅም። ግን በቃ እኔ እንደ ውሻ ነበር የሚያየኝ። ምንም እንደ ሰው መስዬ አልታየውም ነበረ። እና በቃ ቀስ በቀስ ለሱ ያለኝ ፍቅር እየተቀየረ መጣ። ወደ ጥላቻ ነበረ። በፍቅር የተነሳ ነው እንደዚህ ያደረኩበት ነው የምትይው? አዎ በጣም ወደው ነበረ። በጣም ይሄ ብቻ ሳማኝ አይደለም፣ ሌላ ነገር ይኖራል ከበስተጀርባ። ይሄን ነገር ለማድረግ ለዚህ ብቻ ነው ያደረኩት። ምክንያቱም እኔ ከልጅነቴ የልጅነት ፍቅር እያደገ ሲመጣ ወደ ፍቅር ነው የሚቀየረው አይደለ? በቃ በልጅነቴ ጀምሮ አብሬው ነው ያደግኩትኝ። እየቆየ ስመጣ እየወደድኩት መጣው። ከዛ ግን እኔ ከሱ ጋር ሆኜ እሱ ከሌላ ሴት ጋር ነበር ሲሆን የነበረው። በቃ እኔ አለመኖር እንደሌለው ነበር የሚቆጥረኝ። በቃ አጠገቡ ቁጭ ብዬ እንደሌለው እና እሱ ነገር እንትን እያለኝ መጣ። ከዛ በቃ አእምሮ ውስጥ ሊመጣ የቻለው ለእኔ የማረግበት መንገድ ወይ ደግሞ የሆነ ነገር ማሰብ ነበር የፈለኩት። በቃ ሌላ ሰው እንዳያስብ ማድረግ፣ ለእኔ እንዲሆን ማድረግ ነበር ያሰብኩት። ግን
በቃ የሱ የነበረኝ ፍቅር እያንዳንዱ ነገር ወደ ጥላቻ ተቀየረ። በቃ እሱን ማጥፋት ነው የፈለኩት። ማጥፋት ስለ በቃ እኔ ያሳለፍኩት አይነት ነገር እንዲያሳልፍ። አንቺ እያልሽኝ ያለሽው ምንድነው? ይኮራብኛል አይነት ነገር በሶፊ ይኮራብኛል ብቻ ራሱ አይገልጸውም። እንዴት ነው አሁን የልጅነት ጓደኛ ነው፣ የሰፈሬ ልጅ ነው አንደኛ። ምንም በቃ እንደማያቀኝ ሰው ነው የሚሆነው። ሰው እንደዚህ ትምህርት ቤት ሊሆን ይችላል ጓደኞቻችን ጓደኞቻችን ጋር ስንሄድ በቃ እኔ አያቀኝም፣ እዛ ውስጥ አያቀኝም። እኔ ከሴቶች ከሌሎች ጋር ነው የሚሆነው። ጓደኛ ያዘ፣ እኔ ቁጭ ብዬ ጓደኛ ያዘ፣ ሌላ ፍቅረኛ ያዘ ማለት ነው። በቃ እኔ እንዴት ነው በዛ በአእምሮዬ ሌላ ወንድ አላውቅም። በሰዓቱ እሱ ብቻ ነበረ ያለው። በቃ እሱ ካለ ሌላ ማንም ያለ አይመስለኝም ነበር። ግን እኔ ብቻ ነበርኩ እሱ ጋር ምንም ነኝ። ሰው ሌላ ሰው እሱ ህይወት ውስጥ ሲገባ እኔ በቃ ሳላውቀው አሁን ተቀየርኩኝ። ለሱ የነበረኝ እንትን ወደ ጥላቻ ተቀየረ። መፍትሄ ብቻ ነው እሱን እንደዚህ ማድረግ። አንቺ የራስሽን ህይወት መቀጠል ትችይ ነበረ። እንዴት ነው አልቻልኩም። እንዴት እንደዚህ አይነት ነገር ስሜቱን እንዴት ላስረዳ? በቃ ስሜቱ ከባድ ነው በሰዓቱ የነበረው። ምክንያቱም ሊሆን ይችላል እኮ ማለት የሰው ልጅ እንደዚህ ከእንስሳ ጋር እንዲዳራ በመተት በጥንቆላ እንደዚህ ያስደረገሽበት ምን ያህል ነገር ማለት ስንት መቶ እኮ የሚባል ነገር አለ አይደል እንዴ? ጭራሽ በዚህ ጊዜ አይደለም። አልቻልኩም። በቃ አእምሮዬ እንትን ሊልኝ አልቻለም። ማረፍ አልቻልኩም። በቃ አእምሮዬ ምንም የሚያስበው ስለሱ ብቻ ነው። በቃ ምንም አይነት ስራ መስራት አልቻልኩም። ምንም በቃ ማስበው ስለሱ ብቻ። ሰው በሰዓቱ የነበረኝ አማራጭ ብዬ ያሰብኩትኝ ከሌላ ሰው ጋር እንዳላየው፣ በቃ ሌላም ጓደኛ እንዳይዝ፣ ሌላ ሰው ጋር ውጭ ላይ እንዳላየው፣ ቤት ውስጥ እንዲቀመጥ በቃ ያሰብኩት አማራጭ ነው። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። የፈለገ ነገር ቢሆን በዚህ ጉዳይ እኔ ካንቺ ጋር እንደዚህ የምከራከርበት ነገር ብዙም የለም። ግን የምነግርሽ ነገር ያረግሽው ነገር ትክክል አይደለም። ሰይጣናዊ ነገር ነው ያረግሽው። ትክክል እንዳላልኩ እኮ አውቃለሁ። ሲጀመር ይሄ ትክክል ሊሆን አይችልም። ማን ያሳሰበሽ ግን ይሄን ነገር ለማድረግ? ማለት ሰው የሚወዱት ሰው ላይ እንዴት ጭራሽ እንደዚህ ይታሰባል? እንደዚህ አይነት የክፋት ጥግ ድረስ እንዴት ይካሄዳል? በሰዓቱ እኔም ራሴ ልክ ስላልነበርኩኝና በጣም እንትን ብዬ ስለነበረ የሆነች ጓደኛ ነበረችኝና አማከርኳትኝና እንደዚህ ምናምን ስለኝ የሆነ አዋቂ ቤት ለምን አልወስድሽ ምናምን አለች። እንዴ ኧረ ይቻላል እንዴ ምናምን ስላት አዎ እንደዚህ የሚሰራሉና ለምን አልወስድሽ ምናምን ስለኝ ማለት እኔ አዋቂም እንደሆነ አላውቅም በሰዓቱ። ከዛ እሺ ምናምን ብዬ በጣም እንትን ብዬም ስለነበረ የሆነ ገጠር ነው ክፍለ ሀገር ነገር ነውና በጣም ብዙ መንገድ ነው ሄድነው። እዛ ሄድን ምናምን ከዛ ያንዳንዱን ነገርኳቸው። ምንድነው ፈልጊው ምናምን አለኝ። በቃ እሱ ከማንም ሰው ጋር እንዳይገናኝ የምፈልገው ምናምን ስለው ከሰው ውጭ ከላይ ከእንስሳ ጋር እንዳገናኘው ነው የምትፈልጊያለሽ ስለኝ አዎ አልኩትኝ። ምክንያቱም እኔ የምፈልገው አእምሮ ውስጥ የምፈልገው ነገር ቤት ውስጥ እንዲቀመጥልኝ ስለነበረ እኔ የምፈልገውን አይነት ነገር ነው የተናገረልኝና ተስማማው። ከዛ የሚጠበቅብኝን ነገር ይሄን እናምጫሉኝ። ከዛ ከሱ ጸጉር እና አጋጣሚ ከእህቱ ጋር የምንቀራረብ ነበረ ያኔና ቤት መጥቼ ከጸጉሩ ነው እንደተኛ ቆርጬ ከጸጉሩ ወሰድኩኝ። ከዛ ደግሞ የላም ጭራ
ከሱ ቆርጠሽ አምጪ አሉኝ። እሱን ይዤ ሄድኩኝ። እዚህ ግቢ ካለ ላም ማለት ነው። የራሳቸው አላቸው። እኮ እዚህ ግቢ ውስጥ ያለው። ከዛ እሱን ይዤ ሄድኩኝና ያንን ይዤ ወሰድኩላቸው። እንዴት ነው መድገም ነው ጸሎት የሚባለው? እሱን አንቺ ነሽ የምታውቂው። ሲጀመር ምን የሚያስቅ ነገር አለ? የሰራሽውን ስራ አይደል እየተናገርሽ ያለሽው? እና በቃ በሰዓቱ የነበረው እሱን ወሰድኩላቸውና ለ3 ቀን ያህል እሱን ሲደግሙበት ነበረና ከዛ ከ3 ቀን በኋላ ነው ያንን አምጥቼ እሱን በሆነ ነገር አድርጌ ሰጣውትኝ። ይሄው እንደምታዩ ነው እሱ። ከዛ በኋላ ከሰው ጋር ሳይሆን ከእንስሳ ጋር ሆነ እንትን እያንዳንዱ ህይወቱ የሆነውና ምላውን ማወራ ነገር እኔ እንዴት ነው በሰዓቱ እኔ አሁን እንደማወራ አይነት ሰው አልነበርኩም በሰዓቱ የነበርኩት። ያ ማለት አእምሮዬም ልክ አልነበረም። አንደኛ ንዴት ነበረ ነው እያልሽኛለሽ። እንዴ ሰው አይደል እኮ ይጸጽተኛል እኮ ማንኛውም ሰው እኮ ይጸጽታል አይደል እንዴ? በሰዓቱ በንዴትና በጥላቻ ያደረኩት ከፍቅር የመጣ ጥላቻ ነው እንጂ እኔ ድሮ እሷም ታቀኛለች እሱም ያቀኛል። በሰዓቱ ባይወደኝም እኔ እንደዚህ አይነት ልጅ አልነበርኩም። ግን ያው ፍቅር እንትን ነው ሲቀየር ወደ ጥላቻ ይቀየራል የሚባለው ነገር እኔ ላይ ስላየሁትኝ ከፍቅር የመጣ ብቻ ነው እንጂ እኔ ምንም ነገር እኔ ከሱ ጋር እንትን ነገር የለኝም። በቃ በዛ ምክንያት ነው እንደዚህ ያደረኩትኝ እና በቃ በዚህ ምክንያት ነው እንደዚህ ያደረኩትኝ። እህቷ በተለያየ አጋጣሚ እህትየዋ እየመጣች እየለመነችሽ ነው አይደል የነበረው? እሷ ትዝጅባቸው ነበረ በተደጋጋሚ እሰራለሁ ትይ ነበረ። ምክንያቱም በሰዓት የሚያሳየኝ ነገር እንደዛ እንድል ይጋብዘኝ ነበረ። በቃ አንቺ ደግሞ ሰው ነሽ ምናምን ሲለኝ በቃ አንተ አእምሮስ ምንድን ይመጣል? አሁን እንደ ሴት ሆነ ስታስበው ከባድ እኮ ነው። የመጣልኝ ነገር እሱ ነው። ስለዚህ በቃ እሰራልሃለሁ እኔ ባሰራልህ ብቻ አይደለም። ብዙ ጊዜ ምን ያህል ጊዜ ነው ይሄን ነገር እንግዲህ ቅድም ስናወራ ነበረ እንዲሆን ካረግሽው እንግዲህ ቢያንስ ከአመት በላይ ነው እንደዚህ አይነት ነገር ውስጥ ሴጣናዊ ነገር ቢያንስ አይምሮሽ እንኳን ተጸጽቶ አይ ይሄ ልጅ እስቲ ላስፈታለት እንኳን ብለሽ እንኳን አስበሽም አታውቂም። እንዴት ነው ለማስፈታት ሞከር አይሆንም። አሁን ለምሳሌ አንደኛ እዛ እንትኖቹ ጋር እሰሩት እሺ አሁን ለማስፈታት ምናምን በሞክር ራሱ እሰሩለት ሰው ጋር ሄጄ አዋርቼ ምናምን ካልሆነ እኔ ራሴ ብቻ መፍታት አልችልም። ገባ ይሄን ነገር ምክንያቱም አይደለም እንትን ያልኩት። ግን አሁን እሷ ስላለች ስለለመነችኝ ብቻ እሺ ብዬ በስማማ ኦሬዲ ነው ያርጋለሁ ማለት ነው። ጥላቻ ነው የሚሆነው። እሱን ደግሞ አልፈለኩም። እሺ እንዴት እንደሚፈታ እኛ ምንነው ነው የሚሆነው? ነይ ተነሽ። ምን የለከስኩኝ ነው ተወቀ። ነይ ተነሽ። ነይ ውጪ። የት እንደምትሄጂ ታለሽ። ነይ ውጪ። ያዟት እሱ ጋር እንዴ እንግዲህ ቤተሰቦቻችን ያው የነበረን ዛሬ የነበረን ቆይታ ይሄን ነበር የሚመስለው። እንግዲህ መልካም ነገር ሆኖ ዋናው ነገሩ ላይ ደርሰንባታል። ይሄ ነገር የተደረገው ያው ላንቺ የተወሰነ ያለው ነገር ልንገርሽ ብዬ ነው። ዞሮ አንቺም ያው ተረድተሽው ነበረ። ነገር ልክ ነው፣ ትክክል ነው። እሷ ናት። ኧረ እባክህ እሷ ናት ይሄን ነገር ምስኪን በእናትህ ቆይ ይኸውልሽ ተረጋጊ እናት። አሁን የምታለቅሽበት ተረገመች እኔማ ገላታለሁ እውነት። አሁን ብዙም ባለጌ እውነት በስማም ባለጌ ነች በጣም እግዚአብሔርን በስማም። በተደጋጋሚ እንግዲህ ጠይቀሻት ለምነሻት ነበር አይደለ? ቅድም ነግረሽኛል። በጣም የሚያሳዝን ማለት ይሄ አንድ ወጣት ወንድ ልጅ እንደዚህ ሲሆን ማየት በጣም የሚያሳዝን ነው። ያለውን ነገር ልንገርሽ ብዬ ነው። ከሱ አጋጣሚ እዚህ ቤት መታ እንግዲህ ስለምትቀራረባችሁ ነው። ግን በስመ አብ ምን አድርጓት ነው ይሄን ያህል? በስመ አብ እንዴ በስመ አብ ወደው ነበረ ነው እሷ የምትለው። ማንም ሰው ወዶ እኮ ያጣል እንዴ። በቃ ላይፍ ይቀጥላል እኮ በዚህ ልክ ጨካኝ መሆን እንጂ ከሰው አልተፈጠረችም። እውነት በስመ አብ እግዚአብሔር ይዋጋዋል። ወደው ነበረ እሱ ግን ሰው ፊት ለፊት ይሰድበኝ ነበረ፣ ይንቀኝ ነበረ። እኔ የደሃ ቤተሰብ ስለሆንኩኝ ነው ወይ ምናምን አይነት ነገር ነው ያለችኝ። በቃ ስለማይወዳት ነው እሱ ማለት ፍቅር የለበትም እንዳልኩ። እሱ የሚወደው ሌላ ሰው ነው በሰዓቱ። በቃ አለቀ። ጥላው ሄደች ጓደኛው ማለት ነው። እሷን ነበር የሚወደው። እሷ ደግሞ ከማንም የኔ ነህ ዲ ፍቅር በግድ እኮ አይሆንም። የኔ ነህ ይባላል እንዴ በግድ?
መቀራረባችሁን ሰው እኮ ወደን ማንኛችንም አፍቀረን እኮ አተናል። ሁላችንም በፍቅር ተጎርተናል እኮ። ግን የኔ ካልሆንክ ብዬ አልስርም። በቃ ያን ሰው እግዚአብሔር ለኔ ያለው ይመጣል። ይቺም ኧረ በስመ አብ ወይኔ ሰው ግን ወይኔ ምን አይነት ዘመን ላይ ደርሰናል። ኧረ በስመ አብ አይዞሽ። እንግዲህ ይኸውልሽ አሁን ምን መሰለሽ ማድረግ ያለብን በቃ ለህግ ነው አሳልፎ መስጠት። ምንድነው የምናረጋት? ከህግ አካል የሚያመልጥ ማንም ሰው የለም። ማስረጃ አለን። ቀደም እዚህ ቤት ድብቅ ካሜራ እንዳስቀመጥን ነግረንሻል። ስታወራ በነበረበት ሰዓት ቪዲዮን ወዲያው አላመነችም ነበረ። ቪዲዮን ሳሳያት ነው ስትለፈልፍ። እዚሁ ቤት የጀመረችው ሴራ እዚሁ ቤት ነው እየተቋጨላት። እንግዲህ ካሁን በኋላም እንግዲህ ያው ቤት የምታመጧቸውን ሰዎች የምትቀራረቧቸውን ሰዎች አይዞሽ። እንግዲህ ቤተሰቦቻችን ዛሬ የነበረው ቆይታ ይህን ነበር የሚመስለው ማለት ነው። ወጣም ወረደም እላይታች ብለን በተቻለን አቅም ሁላችንም እንግዲህ ይህን ነገር ለመፍታት በቶሎ በፍጥነት ሞክረናል ማለት ነው። እዚህ ቤት የጀመረቻት እያንዳንዷ ሴራ እዚሁ ቤት ነው የተቋጨላት። እዚህ ቤት የጀመረችው መጥፎ ነገር እዚህ ቤት እንድትጨርሰው አድርገናታል ማለት ነው። እዚሁ ቤት ስትለፈልፍ ተይዛለች። እቺ መተት ድግምት ስታሰራ የነበረች ከሰውኛ አስተሳሰብ ሁላ የራቀች የሰውን ልጅ ከእንስሳ ጋር እንዲገናኝ ያደረገች። እኔ ምን ማውራት እንዳለብኝ ምን ማለት እንዳለብኝ በጣም ግራ እየገባኝ እምለው ነገር ሁላ ቃላቶች ሁላ ነው የጠፉኝ ማለት ነው። በእኔ ቦታ ሆናቸው አካባቢው ላይ እዚህ ቦታ ላይ ቀደም ስንሯሯጥ ከልጁ ጋር ከዛ በፊት የነበረውን ያ ሁሉን ነገር ለእናንተ በካሜራ እንዲገባ አናደርግም። በአይናችን ያየናቸው ኮንዶሞች፣ የተለያዩ ነገሮች በጣም የሚያሳዝን ነገር ነው ገጥሞን የነበረው። ቤተሰቦች እንግዲህ ዞሮ ያው ይህን ነገር ለመፍታት ሞክረናል። ወንድምሽንም እንግዲህ ሁሉን ነገር ትተሽ ወደ ጸበል ይዘሽ ከተሽ እዚህ ዘመድ አስቀምጠሽ ስራ ቦታ የሚሰራልሽን ወደ ጸበል ቦታ ነው መሄድ ያለባችሁ። ጥሩ ቤተሰቦቻችን ዛሬ የነበረን ቆይታ ይህን ነበር የሚመስለው። ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ ይቀመጥ።